ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛ የሩታ ማንነት ይሄ ነው። አንድ ጥንብ ዩቱበር አለሽ፣ የጠነባሽ ጥንብ ማለት ነሽ። እንዳንቺ ሩታ ማለት እንዳንቺ ጥንብ የጠነባሽ ቆሻሻ ባይረሳ ናት። ይቺ የኢትዮጵያ ባይረሳ ቆሻሻ በሶስት ቀን ሚያዝ በሶስት ቀን እንዴት እንደሚያዝ በሶስት ቀን እንዴት ጥንብ አንቺ ቫይረስ ነው ሀገራችንን እያስፋፋሽ ያለሽ። የስድስት ለስድስት አባል አንቺም ተከታዮችሽም የስድስት ለስድስት አባሎች ናችሁ። ጠንቅቄ ንገርሽ። አብርሃም ደግሞ ሩታ ተለየችን ብለህ ከዚህ በኋላ እንዲከፋ አንፈልግም። በሽታ ክሎ ከላይ ክኔ ነቀቃ ከዚህ በሽተኛ አስመሳይ ባይረሳ ውሸታ አንድ ዩቲዩበር ፎቶች ላድርጌ እመጣልሻለሁ። አንቺ ጥንብ ባይረሳ አንቺ ጥንብ። እኔ በማንነት የምጸዳ በባልነት የምተማመን ሴት ነኝ። አንቺ ግን የገማሽ ዩቲዩበር እመጣልሻለሁ። ደግሞ አንቺ ፎቶች ላድርጌ የሩታ ማንነት ይሄ ነው። የማታውቋቸው እድሜና አብረሽ ቆሎ አለ ወጣናት ምርጥ ማንነት ነው ያላት። የጠነባሽ ጥንብ አንቺ ነሽ እንጂ ማለት ነው። ትልቅ ሰው ሆነው ምን ነው ባለፈው እንደው የሩታ ጥሩነቷ እያወራችሁ ነበር። ቆይ እንደው ይሄ ክብር ይቅርና ማለት ነው። አንቺ ባለፈው እንደው ትልቅ አይደለሽ አንቺ። ትልቅ ሰው ይሳደባል ይመክራል እንጂ ይሳደባል። ቆይ አንቺ ባለፈው ምን ነበር ብለሽ ያልሻት የነበረው? እንደው የእንጀራ እናት እንደ እንጀራ እናት የመከርሻት አልነበር? ዛሬ ግን በአብርሃም የምትለጠፊው ማለት ነው። ስለ ሩታ የምታውቂው ነገር አለ? ምንም ነገር እኮ ያወቅሽው ነገር የለም። አንቺ ትልቅ ሰው አይደለሽ። የትልቅ እርካሽ አንቺ ነሽ እንጂ እሱ አይደለችም ባይዘው። ስለዚህ እዚህ ጋር መሳደቡ ምንም ነገር አያደርግም። በእርግጥ የሰው ማንነት ነው የሚገልጸው። በተለይ አንቺ አሁን በጣም ትልቅ ነሽ፣ በጣም ማለት ነው። ግን ሩታ ማለት በጣም ጀግና የሆነች በጣም ታታሪ ሁሉም ነገሯ የሞላላት ምርጥ ሴት ነች። አብርሽ ነው እንጂ የጠነባ አንቺ አይደለ እሱ አይደለችም። አንቺ ይዘሹ ዙሪሽ አዝለሹ ዙሪ የጠነባሽ ጥንብ አንቺ ነሽ እንጂ ማለት ነው። እሷ ያለችውና ሩታን ዝም ብላችሁ የምትሳደቡ ሰዎች ማለት ነው። ለምንድን ነው የምትሳደቡት? ሩታ መጥፎ ነች፣ ሩታ እንደዚህ ነች፣ ሩታ እንዲህ ማድረግ አልነበረባትም፣ አብርሽ በጣም ጎታዋለች፣ አብርሽ እኮ በጣም አልቅሰዋል፣ በጣም ያለቀሰ ነው። እንዴት ነው ወንድ ሆኖ የምታስለቅሰው? እሰይ እንኳን አለቀሰ። ደግ አረጋችሁ እንዴ! እሱ ያረጋትን እኮ እሷ በአንድ ቀን ብትመልስለት በሶስት ቀን ብትመልስለትም ግን ይሄንን የሱን ራሱ አይተካም። ከዚህም በላይ ማድረግ ነበረባት ሩታ ጀግና። ምን አባቱ እንዴ! ጭራሽ በዚህ ልክ ሩታን አሁን የምትተቹ ሰዎች ማለት ነው። ሩታን እንደዚህ ያረገች መጥፎ ናት ሩታ፣ ለአብርሽ መጥፎ አመለካከት ነው ያላት ምናምን። ከዛ ትላንትና ደግሞ ይሄ ጭባ ማለት ነው ቤተሰብዬ፣ የምር እኔ አልሳደብም ነበረ ግን አብርሽ ትላንትና እንዳያችሁት ከሆነ ልክ ሩታን ስትወጣ ሩታን ስትሄድ ሄርሜላ ጋር ያለ ሴት ቆይ ሄርሜላ ያለ ሴት አይሆንለትም። የምር አንድ እህቴ ማለት ነው ኮሜንት ላይ አለችኝ፣ በስነ ስርዓት ማለት ነው ጻፈችው በደንብ አድርጋ። እንዴ ያለ ሴት ልጅ እኮ አይሆንለትም፣ በቃ ያለ ሴት መንዘላዘን ነው መለጣጠፍ ነው ስራው ብላለች። እውነቷን ነው። አዎ እየተለጣጠፈ ነው፣ እንደፈለገ እየሆነ ነው። ግን እሷ አንድ ቀን ከወንድ ጋር ወጥታ አልተዘላዘለችም። እና አንተ ከፈለክ መለጣጠፍ ትችላለህ። ሩታ ማለት ግን የኛ ጀግና የኛ ምርጥ ሴት ነች። ግን አንቺን ብትሆኚ አንቺ ባለፈው የእንጀራ እናት ሆነሽ ከሷ ጎን እየሄድሽ ነበር፣ እሷን እየደገፍሽ ነበረ። ዛሬ ላይ ግን እውነቱ ማንጋ እንዳለ ሳታቂ ዝም ብለሽ ትለፈልፋለሽ አንቺ ማለት ነው። በቲክቶኩ የመጣሽ ሩታን አትንኪብን፣ እኛ አትስደቢብን፣ እኛ አንፈልግም። በቃ ሰው የፈለገውን እንትን መደገፍ ይችላል፣ ግን እኛ ለእውነት ብለን ነው እዚህ ጋር የቆምነው። ስለዚህ እንደዛ ስለሆነ አንቺ ካሁን በኋላ እኛ ሩታን እንፈልጋታለን፣ ከሩታ ጋር ነን። ሩታን ደግሞ እውነተኛ በስነ ስርዓት ጀግና የሆነች ሴት ነች። እንዳለ ኮሜንታተሮች ራሱ ብታይ ማንም እንትን ብትይ ሩታን ነች እንጂ ሌላ ሰው አይደለም የሚለው። ስለዚህ እኛ ለአንቺ ለምንድነው ስለ ሩታ መጥፎነት የምታወሪ? እኛ ስለ ሩታ መጥፎነት እንድታወሪብን አንፈልግም። ሲጀመር እኛ አናምንሽም። ሰማሽ አይደለ? እኛ አናምንሽም። እና ቤተሰብዬ አብርሽ ደግሞ ማለት ነው አብርሽ ሩታን የሚፈልጋት ቢሆንና ወይም ደግሞ እሺ እንደምትለው አይነት ራሱ ተስፋ ራሱ ቢኖረውም ባይኖረውም ማድረግ የነበረበት እሱ ትላንትና ራሱ መጥራት አልነበረበትም እሱ ማለት ነው። ጭራሽ ደውሎ አፍቅሯት ነው እንዴ እሱ ደውሎ እኔ ካልመጣሽልኝ ነይና ከዛ ደግሞ አሞኛል ብሎ ነው የጠራት። ነይልኝ ብሎ ማለት ነው። አስቡት ያን ያክል ነው። ያንን ደግሞ መሆን የለበትም።
ሩታ ማለት በጣም ብዙ ነገሮችን ያሳለፈች ምርጥ ሴት ነች። ጥንብ እየጠነባች ያቺ ነች እንጂ ማለት ነው። እና እንደፈለገች መሆን ትችላለች። ያቺ አንተም እንደፈለክ መሆን ትችላለህ። ግን ሩታ እኛ በመጥፎ አመለካከት እንድታዩብን አንፈልግም ሩታን። ስለዚህ እባካችሁ ራቅ ራቅ በሉልን፣ ስለ ሩታ የምታወሩ ስለ ሩታ መጥፎነት የምታወሩ ሰዎች ማለት ነው። ስለዚህ ራቅ በሉልን እና እኛ ከሀቅ ጎንነን ከእውነት ጎንነን እንጂ ውሸት አይደለም። ስለዚህ እባካችሁ ሴቶችዬ ማለት ነው ፍትህ ለሴቶች የሚባል ነገር አለ። ስለዚህ እኛ እውነት ሆነው ከሴቶች ጎነን ውሸትም አይደለም እውነት ነው ማለት ነው። ስለዚህ ሩታ ባደረገችው ነገር ሩታ ከዚህ በፊት በጣም ብዙ ነገር አድርጋለች። እርጉዝ ያለች ከቤቱ እስክትወጣ ድረስ ከቤት ስትወጣ ያንን ነገር አይረሳም። የምር የ8 ወር የ9 ወር እርጉዝ ሆና እንዴት ይረሳል? ቢረሳ እርጉዝ ያለችበትን ጊዜ እንዴት ይረሳል? ከቤት ተባራ የወጣችበት ጊዜ ከቤት የወጣችበት ጊዜ እሱ ከሌላ ሴት ጋር እየተንዘላዘለ ሚስቱን አስረግዞ እሱ ትቶ ሲሄድ ከሌላ ሴት ጋር ሲንዘላዘል እንደፈለገ ሲሆን ወልዳ ራሱ ሄርሜላ ብሎ ከቂጥቂጡ ከኋላው እንደ ቦርሳ አንጠልጥሎ ሲሄድ የነበረው ጊዜ እንዴት ይረሳል? ቤተሰብዬ እስኪ ቪዲዮን እስከ መጨረሻው ተከታተሉኝ ቤተሰብዬ እና ከዛ ኮሜንት ስጡኝ የኔ እንቁ ቤተሰቦች ሩሂ ቤተሰቦች ማለት ነው። እና እኔ አሁን እንደዛ ስል ሩታን ስደግፍ ወይም ደግሞ አብርሽን ጠልቼው አይደለም፣ ሩታንም ጠልቻት አይደለም። ሩታንም ወዳታለሁ፣ አብርሽንም ወደዋለሁ። ስለዚህ ሁለቱንም ወደዋለሁ፣ ግን ከሀቅ ጎን ነው መሆን ያለብን ማለት ነው ቤተሰብዬ። ማንኛውም ነገር በእኛ ላይ ይደርሳል። እንዴት ነው አይደርስም ወይ? እንዴት ነው የሚሆነው? ነገኛ ምን አይነት ኑሮ ነው የምንኖረው? ምን አይነት ህይወት ነው የሚያጋጥመን? ምንለ በተለይ ሴቶችዬ ማለት ነው የመዳም ቅመሞቼ የምታበረታቱኝ የኔ እንቁ ቤተሰቦቼ ማለት ነው ነገኛ ምን አይነት ህይወት ነው የምንኖረው? እንዴት ነው ኑሮ ያለን? እስኪ እንየው ብለን ነው ማሰብ ያለብን እዚህ ጋር ማለት ነው። እስኪ እዚህ ጋር ምን አይነት ህይወት ነው የምንኖረው? የነገ የልጃችን አባት ምን አይነት ነው ይሁን ብለን ቆም ብለን ማሰብ አለብን። ነገ በእኛ ላይ የሚደርሰውን ነገር አናቅምና ማለት ነው። ስለዚህ አሁንም ቢሆን ሩታዬ የኔ ጀግና፣ የኔ እንቁ፣ የኔ አስተዋይ የምር ሰራችለት። ረብስሚላ ሰራችለት። ሄርሜላ ደግሞ ጉድ ሆነች። የምር ጉድ ሆናለች ብቻ ሳይሆን ማለት ነው እንደውም ሄርሜላ የኔ ቆንጆ አንቺ አንበሳ ነሽ። የምር ስለሷ እለቅላችኋለሁ ቪዲዮ። የምር አንበሳ ነች ሄርሜላ ማለት ነው። በአሁን ሰዓት ትላንትና በሰጠችው መልስ ራሱ በጣም ጎበዝ ነች፣ ጎብዛለች። በጣም ደስ ይላል። እና እኔ ደስ ብሎኛል በሰጠችውን መልስ። እስኪ ኮሜንት ላይ አስቀምጡልኝ እናንተ ምን እንደሆነ ካወቃችሁ ማለት ነው።